ዛሬ እዚህ የተገኘ ነው ችግኝ ለመትከል ብቻ አይደለም፣ ኃላፊነት ለመውሰድም ጭምር ነው። እንደ ሚዲያ እንደዚህ አይነት ጉዳዮችን አጀንዳ አድርገን ከተቻለ ቅድም እንደተባለው በኤዲቶሪያል ፖሊሲዎቻችንም ላይ አካተን ህዝቡን ግንዛቤ እንዲያገኝ ማድረግ፣ በራሱ ተነሳሽነት ወጥቶ እንደዚህ አይነት ስራዎች ላይ እንዲሳተፍ ማድረግ ከምንም በላይ ነው። ይሄ ስራ የመጪውን ትውልድና መጪውን ኢትዮጵያን የሚያለመልም ተስፋ የሚሰጥ የሚመግብ የሚያስውብ እና እንደ ሀገርም ራሳችንን እንድንችል የሚያደርገን ትልቅ ስራ የተከልናቸው ችግኞች እንዲጸድቁ የማድረግ ስራ መስራት ያስፈልጋል። ለዚህ ደግሞ እንደዚህ አይነት ቦታ ላይ የተከለ ሰው የመከታተል ስራ አሁን ለመትከል ብቻ ሳይሆን ምን ያህል እንደጸደቁ የማየት የመከታተልንም ስራ መስራት ያስፈልጋል። ከዛ በተረፈ ደግሞ የአካባቢውም ህብረተሰብ አንዱ ግንዛቤው ላይ መስጠት ያለበት እንደዚህ ጊዜ ተወስዶ ወጪው ተወጥቶበት የተሰራን ስራ የአካባቢው ማህበረሰብ ወጣቱም፣ ሌሎችም ታዳጊዎችም የመንከባከብ የማየት የመጠበቅ ኃላፊነት አለባቸው። ይህንንም የማስገንዘብ ስራ መስራት አለብን ብዬ አስባለሁ። የኔ ተሳትፎ ለአሁን 4ኛ ጊዜ ነው። 4 ጊዜ ተሳትፌ ያለሁኝ እና መልካም ነው። ከመፈክሩ ወይም ደግሞ ከመሪ ቃሉ ጀምሮ ተስፋ የሚለው መልካም ነው። ተስፋ ማለት ወደፊት የሚገኝና ወደፊት መልካምን ነገር የሚያመላክት ነው። እንደዚሁም ሁሉ አትክልቶች ወይም ዛፎች ለወደፊት ለልጅ ልጅ የሚደርሱ ናቸውና መሪ ቃሉም መልካም ነው፣ ፕሮግራሙም መልካም ነው ላለሁኝ። እግዚአብሔር አዳምን ፈጠረውና ገነትን ተንከባከባት ነው ያለው። እንክብካቤው ማለት ደግሞ ዛፎችን መትከል ነው አይደል? ዛፎችን መትከል መንከባከብ ነው። ስለዚህ መጽሐፍ ቅዱሳዊ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደተባለው ምልክት ነው። በገጠሩ ቤተ ክርስቲያናት ገዳማትና አድባራት ያሉበት መለየውም እሱ ነው። ምን ቤተ ክርስቲያን ነው የሚባለው እና መጽሐፍ ቅዱሳዊ ነው። ተፈሳይኩ በአፍቅሯ ጻዲከ በዛፎቹ ማማር ደስ ተሰኘው ተብሎ በመጽሐፍ ቅዱስ የተጻፈ ጽሑፍ አለ። በመዝሙረ ዳዊት የተጻፈ ጽሑፍ አለ እና መጽሐፍ ቅዱሳዊ ነው። የእግዚአብሔር ትእዛዝ ነው። የእግዚአብሔርን ትእዛዝ ደግሞ መፈጸም መልካም ነው። እንደ ሰዎች አትክልቶች ለሰዎች ብቻ ሳይሆን ለፍጥረታት ሁሉ መልካም ናቸው። እንዲያው የሳይንሱን ትተነው ኦክሲጂን የሚለው እንግዲህ እንደሚታወቀው ሁሉ ዛፎች ባሉበት አካባቢ ሁሉም ነገር መልካም ነው የሚሆን። ገዳማትም ቢሆን አረንጓዴ ባሉበት በገዳማትም በአብያተ ክርስቲያናትም ለማጥናትም ለመማርም ለመጸለይም ዛፎች መልካም ናቸው። ስለዚህ ከ2011 ጀምሮ ቅድም ለተገለጸው እየተተከለ ያለው እኔም አሁን ለ4ኛ ጊዜ ነው ስሳተፍ መልካም ተሞክሮ ነው። እንዲያውም የተራቆቱ ተራራዎች ሁሉ አሁን በደን እየተሸፈኑ ነው። በጣም መልካምና በሌላ በኩል እንዳለ ሆኖ ያለው ትእዛዝ ወይም እንዳለ ሆኖ ትእዛዝ እግዚአብሔርም ጭምር ነው ማለት ይቻላል። ዛፎችን መትከል ብቻ ልጆችን መውለድ ብቻ ጠቀሜታ የለውም። ልጆችን ወልዶ ተንከባክቦ በትምህርት አንጾ በመንፈሳዊም በስጋዊም እንደማሳደግ በማህበራዊም እንደማሳደግ ሁሉ አትክልቶቹንም ከተከልነ በኋላ መንከባከብ ያስፈልጋል። ተክሎ መሄድ ብቻ ጥቅም የለውም። ዛፎችና ልጆች አንድ ናቸው። ተንከባካቢ ይፈልጋሉ፣ እንክብካቤ ይፈልጋሉ እና ስለዚህ ይህን ማድረግ ግዴታችን ነው ማለት ነው። ተክለን ብቻ መቅረት የለብንም። 4 ጊዜ መሳተፍ እድል ገጥሞኝ ነበር፣ ግን በሚዲያዬ በኩል አልነበረም ወይም በሚዲያ በኩል አልነበረም። ያንን ተሳትፎ ስናደርግ የነበረው በግል ተነሳሽነት በሚደረጉ የሚዲያ ስራዎች እኛም ተሳታፊ ሆነን ነበር ስንሳተፍ የነበረው። አሁን ግን የሚዲያ አውቶሪቲ የሰራው ነገር ትልቅ ነገር ነው። ምክንያቱም ሚዲያ ተቋማት በአንድም ይሁን በሌላ መልኩ ማህበረሰብን ማስተማር፣ ማንቃት፣ መለወጥ ስራቸው ነው። ግን ትከሉ ብሎ ከመስበክና ከማስተማር በዘለለ ራሳቸው ተሳትፈው የጉዳዩ ባለቤት ሆነው መታየታቸው ይሄ ትልቅ ነገር ነው። እስከዛሬ ዘግይተናል። አሁን ግን ይሄው አሻራችንን አኑረናል። ለኛም ለታሪክ ጠቃሚ ነው። አርአያ መሆናችን ለሚያይ ለሚመለከተ ማህበረሰብም ጭምር አስተምህሮ ይሰጣል ብለን እናምናለን። መልካም እንግዲህ በመሰረቱ ችግኝ መትከል አንድ ተግባር ነው፣ ጅምር ነው እንጂ የችግኝ መትከልን ዓላማ ያሳካል ማለት አይደለም። የችግኝ መትከል ዓላማ ችግኞቹ ጸድቀው ከዛ ለተተከለለት ዓላማ አገልግሎት ላይ ውለው ማየት ነው። የተተከለው ለምሳሌ ለአረንጓዴ አማ እንዲሆን ከሆነ አረንጓዴ መሆናቸው ማረጋገጥ አለብን። ለደግሞ ኢኮሲስተሙን ለመጠበቅ ስነ ምህዳሩን ለመንከባከብ ከሆነ የአፈር መከላትን ለመከላከል ከሆነ ለየትኛው ዓላማ ነው የተተከለው የሚለውን ተከትለን የዛን ውጤት ማየት አለብን። ያ ካልሆነ ግን ዝም ብሎ ወርውሮ መመለስ እንደማለት ነው ለኔ የሚገባኝ። ስለዚህ የተከልን ሰዎች የተከላቸው ሰዎች በየትኛው ቦታ ላይ
ይሄ ነገር መጽደቁን ወይም ደግሞ ለመጽደቅ ምን ነገር ይፈልጋል የሚለውን ማሳወቅ መሄድ ይፈልጋል። እኛም እንደ ሚዲያ ደግሞ ይህን ነገር መንከባከብ፣ መስራት፣ ከዛም ራሳችንን ማሳየት፣ ማህበረሰቡንም ደግሞ የተከላችሁትን ዞር ብላችሁ ተመልከቱ፣ ጸድቋል የት ደረሰ ብላችሁ ተመልከቱ የሚለውን ማስተማርና ማሳወቅ ይጠበቅብናል። ከምንም ነገር በላይ ወልደን በቃ ወልጃለሁ እኮ ተብሎ አይቀመጥም። እናበለዋለን፣ እናጥበዋለን፣ እንከባከበዋለን። ይሄ ሁሉን ነገር የምናደርገው ለምንድነው? ነገ ፍሬውን ለማግኘት ስለምንፈልግ ነው። የዛፍም ተመሳሳይ ነገር መደረግ እንዳለበት እናምናለን። እንደ ሚዲያ ደግሞ ይሄንን ስራ ዛሬ ይሄንን ዘመቻ ራሳችን ተግባራዊ ከማድረግ ጀምሮ እንዳስተዋወቅ ነው ሁሉ ነገም ደግሞ የት አደረሳችሁት ብሎ መጠየቅ ከኛ ይጠበቃል ብለን እናምናለን። ይሄንንም እንደምናደርግ ባለሙሉ ተስፋ ነን። ለየት የሚያደርገው ዘንድሮ ምናልባት ከዚህ ከአካባቢው ጋር የዚህ ቀበና ራሱ የዚህ አረንጓዴ አሻራና የወንዝ ዳር ትሩፋት መሆኑን ያሳያል በግልጽ። አንድን ችግኝ መትከል ብቻ አይደለም እንደ ተቋም መያዝ ነው፣ መንከባከብም በቀጣይ ብዙ እቅዶች አቅደናል። እኔም የዚሁ አካል መሆኔ በጣም ኩራት ይሰማኛል። ይሄን ለአንድ ጊዜ ብቻ የምናካሄደው ብቻ ሳይሆን ይሄ ፎር ዘ ጀነሬሽን ለትውልድ የምናስተላልፈው የችግኝ ተከላ ችግኝ ብቻ አይደለም የምንተክለው፣ ተስፋም ነው የምንተክለው። ለልጆቻችን የምናሳልፈው ልክ እንደ ህዳሴ ግድብ አሁን የወንዝ ዳር ፕሮጀክት የሚያሳየም ልክ ይሄ ነው። የምንተክለውም ችግኝ የሚያሳየው እንደዚህ ለጫካ የሚሆን ወይም ለዛፍ የሚሆን ነገር ብቻ ሳይሆን ምበላ ፍራፍሬ ከዚህ ከቦታ አንጻር ዛሬ ተከልነው ደግሞ እነዝግባ ምናምን ነው። አካባቢውም ስናየው በጣም ውብ ነው። ያን የበለጠ ሌላ ተጨማሪ ሴት የሚጨምርበት ችግኞችን ተክለናል። ሁላችንም እንኳን አደረሰን እንኳን ደስ አለን እላለሁ። እኛ ከተጀመረ ጀምሮ እንደ ተቋም እንደ መገናኛ ብዙኃን ባለስልጣን ስምንቱንም አካሂደናል። አንዳንዴም እንደውም 2 ጊዜ ተከልነው በተቋሙ በራሱ ፕሮግራም አሁን ላስት ይር በተቋሙ በራሱ ፕሮግራም ያካሄደው አለ። እንደገና ደግሞ እንደ ሀገር የ7ኛው የችግኝ ተከላ ፕሮግራም ሲካሄድ እንደ ተቋም 2 ተክለናል።